ባቢሎንም ግባ ካለ ባቢሎን አለ እያሉ ነው። አለርጂክ አለብኝ እና ትናንትና በቃ ማታ በጣም ሲያሰቃይ ነበር። ታብሌት ውጪ ነው የሚነፋም ራሱ። አሁን ሰመር ሊመጣ ነው መሰለኝ አበባ ነገር ከሸተተኝ በቃ ራስ ምታት ምናምን ነገር በቃ አይኔው ላይ ከራ ትናንትና ልክ አልነበርኩም። ባቢሎንን ለማውራት አድርጌ ግን በቃ ስላልቻልኩኝ ነው። አፉ ይበለኝ ይቅርታ ያደርግልኝና ይግባ። አይሰማውም ባይዘ ሶሪ ቅርታ። ኦኬ ችግር የለው። ባቢሎንን አስገቡት። የለም ባቢሎን አሰን ኦኬ ካልፈለገ ተውት። ምናልባት ስራ ላይ ሊሆን ይችላል ወይ ደግሞ የእንቅልፍ ሰዓቱ ሊሆን ይችላል እሱ። ስራ ላይ ይሆናል መሰለኝ ባቢ ኡስታዝ። ስራ ላይ ሳይሆን እንቅልፍም ተኝቶም ሊሆን ይችላል። እስልምና ላይ ማንኛውም ጥያቄ ካለ ብዙ ጊዜ እኛ ማንመልሰው ነገር ስለሚኖር ጌች እድሉን ተጠቀምና ኡስታዝ ወይድን ጠይቅ። ጌች ኦኬ። ባቢሎን በሳሎን ኢንሙን አላክ ሰላም ብያለሁ። ሁላችሁንም ኡስታዝ እንዴት ነህ? ሰላም ብያለሁ። ባቢሎን ጠፋ እኮ ሰላም ነው ወይ? ሁሉ አሪፍ ነው። እንዴት ነህ? የባቢሎን ግንብ እስካሁንም ድረስ እኮ አለ እኮ ስብርባሪው በአርኪኦሎጂካሊ ማለት ነውና ምንድነው እንደዚህ የሚያጠፋ? የዋሽታው ግንብ እኮ እንደ አዲስ ኢትዮጵያ ውስጥ እንገነባዋለን። እግዚአብሔር ቋንቋችንን እንትን አድርጎ እንዳያፈርሰው እንጂ ኢትዮጵያ ውስጥ ሊገነባል። እሱን ፍራልኝ። እንዴት ነው ታዲያ? አለው ተመችቶኛል። እንደው ለመተኛ ጥያቄ ያለው እያሉ እኮ ባቢሎን በጣም ብዙ ጥያቄዎች አሉት ምናምን እያሉ ይላሉና እስቲ እንማርበት። ጥያቄውን ጠይቅ። አይጠይቅ ያለው እኮ ትናንትና ከትናንት ወዲያ አጋጣሚ ገብቼ ነበርና ያሲዮ ጋር ጠይቄ መልሰውታል። እነሱ የተለየ ነገር የለውም ብዬ እንትን አደርጋለሁ እና ሰላም ልበል ብዬ ነው የገባሁት። ራሱ ምንም እንትን የለውም። ምናልባት ሌሎች ጥያቄዎችን ሳገኝ መጥቼ እጠይቃለሁ። እሺ አይ ችግር የለውም። እንደዛ ካልክሽ ግን ለእኔም እያሰብክልኝ ጠንካራ ያለ ጥያቄ እንዳትጠይቀኝ። ለሚዲያው እና ለአቅሜ የሚመጥነውን አይነት ጥያቄ ጠይቀኝ፣ እንዳታፋጥጠኝ ህዝብ በፊት። ለአንተ ጠንካራ የሚባል ጥያቄ አለ እንዴ? ግን ይኖራል እንዴ? እንዴት አይኖርም? ባይሆን ከሐሰን ጋር ስለምትግባቡ ለሐሰን ላክልኝ ጥያቄውን ቀደም ብለህ። ምናልባት ሰው ስለራሱ ጠየቀ እንደዛ ሊሆን ይችላል። በኮንፊደንስ እንዳወራ እንዳታፋጥጠኝ ህዝብ በፊት። ይልክማ እንትን አትለኝም። እኔ እንትን አይደለሁም፣ ወልደ ዋህድ አይደለሁም። እኔ ወልደ ዋህድ እኮ አመለሸጋ ነው፣ አመለ ጌታ ነው። አመል በጣም ባህሪው አይሳደብም ምን አይደለም። ግን ምንድነው በቃ እንትን ስኮፑ በጣም እንትን ነው፣ ጠባብ ነውና ትንሽ ያስቸግራል ለማስረዳት። መልስ ለመስጠትም አያመችም። ያሻሽላል ኢንሻአላህ። ግን ከገባው አይቀር አንድ ጥያቄ ጣል አድርግ እንዴ ወደ በመጽሐፍ ቅዱስ ዙሪያ እንደፈለክ። ኦኬ እና አንድ የምተኛበት እንትን ጥያቄ አለና እግዚአብሔር ፍጹም ቸር ነው አይደል? በመጽሐፍ ቅዱስ አዎ ቸር ነው ይላል። አዎ መዝሙረ ዳዊት ላይ ያህዌ ቸር እንደሆነ ቅመሱ ይላል። ቸር ነው ወይስ ፍጹም ቸር ነው?
ቸር እንደሆነ ነው። ፍጹም የሚለውን ቃል ምን ለማለት ፈልገህ ነው? ማለቴ ፍጹም ቸር ከሆነ ምናልባት ሊቀጣ አይችልም። አሁን ቀጪ ሊሆን አይችልም ብዬ ነው። በቸርነት ፍጹም ከሆነ ከተፈጸመ ማንነቱ ኦኬ ማለት እኔ ፍጹም የሚለውን ቃል መጀመሪያ አልተረዳሁትም። ፍጹም ማለት የማይሳሳት ማለት ነው ወይስ ፍጹም ማለት ሙሉ ማለት ነው ወይስ ምንድነው? ሙሉ ስትል ለምሳሌ እኔ ሙሉ በሚለው ነው የምትረዳው። አሁን ፍጹም ከተባለ ሙሉ በዛ ማንነት ውስጥ የተፈጸመ ሙሉ ነው። አብሶሉት የሚለውን ነገር ካልሆነ ችግር የለውም። ሙሉ ከሆነ አብሶሉት የሚለውን አላውቅም እኔ ራሴ ቸር ነውና እንደዚህ አይነት ፕሬሚሶች ይመጣሉ። በዓለም ላይ ክፋት ለምንድን ነው የኖረው ብለው ጥያቄ ሰዎች ይጠይቃሉ። ከእስልምና አንጻር መልስልና ወደ ባይብሉ ከፈለክ እንትን ትላለህ ማለት ነው። ግን በዓለም ላይ ክፋት ለምንድን ነው ያለው? ሞራል ኢቪል የሚባለው ለምንድን ነው ያለው ብሎ ሰዎች ጥያቄ ያቀርባሉ። እና የመጀመሪያ ፕሬሚስ የሚሰሩት ምንድን ነው? አምላክ ሁሉን ቻይ ነው። ይሄ ሞራል ኢቪሉን ማጥፋት ይችላል፣ ግን እንዳያጠፋ ደግሞ አያውቅም አንድ ነገር ብለው የሚያምኑ ክፍሎች አሉ። ያ ምን ይባላሉ? ኦፕንነስ ቴዎሎጂ ይባላል። ኦፕንነስ ቴዎሎጂ የሚባል ትምህርት አለ። አንድ ነገር ሀፕን ከማድረጉ በፊት ስለማያውቅ ሀፕን ካደረገ በኋላ ስለሚያውቅ ያ ነገር እየተቸገረ ነው። ሁሉን ቻይ ነው ግን እውቀቱ ይጎድለዋል ይላሉ። ከዛ ቱ ፖሲቢሊቲ መርጠው ሰዎች የራሳቸውን ዲሲሽን ሜኪንግ ፕሮሰስ ራሳቸውን እንዳያካሄዱ አድርጎ ነው የፈጠረው እሱ ማለት ነው። ፈራጅ ስለሆነ ያንን ነገር አደረገው። ሪዋርድ ኤንድ ፓኒሽመንት የሚባለው ነገር ማመን፣ መክዳት፣ መቀበል፣ ማስተባበል ምናምን የሚባሉ ነገሮች አድርጎ ነው የፈጠረው። ስለዚህ ዜሮ ላይ አድርጎ ፈጠረና ሞራል ኤጀንት አደረገን፣ ግብረ ገባዊ ተወካይ ያደረገን ሰውን ማለት ነው። ስለዚህ ሰው ምን አለው? ሞራል ሪስፖንሲቢሊቲ እና ሞራል አካውንታቢሊቲ ያለው ግብረ ገባዊ ተጠያቂነትና ግብረ ገባዊ ኃላፊነት አለበት ማለት ነው ለሚሰራው ነገር ማለት ነው። ስለዚህ ሞራል ኢቭል ከምንድን ነው የሚመጣው የሚለውን ነገር ሲባል ቁርአን ላይ ሱረቱ ኒሳ ምዕራፍ 4 ቁጥር 79 ላይ መልካም ነገር ሁሉ አንጻር ፍሪ ዊል ስለሰጠን ፈቀደልን ማለት ነው። ታዲያ እንደዛ ከሆነ ፍርዱን ለምንድን ነው ቶሎ የማያካሂደው ማለት እንደዛ ከሆነ ብሎ ጥያቄ ደግሞ ያቀርባሉ። እሱኛው ደግሞ አምስተኛ ኦፕሽን አለን እኛ ማለት ነው። አላህ ምንድነው? ታጋሽ ነው፣ እጅግ በጣም ታጋሽ ነው ብለን እናምናለን። ሱረቱ ጣሃ ምዕራፍ 20 ቁጥር 46 ላይ ያለው ሰማለው ይላል። እያየና እየሰማ ደግሞ ጸጥ የሚልበት ነገር ምንድነው? ታጋሽ ነው። አንተ ኦፕራሲዮን ሆነ አላህ ይጠብቅህና ከዛ በኋላ ኦፕራሲዮን የሚሆንህ ምንድነው? ስፌት ጅማት ነገር ቢደረግ ለጊዜው ነው የተደረገው። ሊያምህ ይችላል። እስከሚሻል ድረስ መታገስ አለብህ። ያንን ነገር ዝም ማለት ሐኪሙ እንዲሻል ተብሎ የተደረገ ነገር እንጂ እንትን አይደለም። ድመት በባህሪዋ ምንድን ነው? ራሱ አይጥ ትበላለች። ገብቷል? አይጥ ትበላለች። አይጥ ደግሞ ትበላለች። አንድ ቦክስ ውስጥ አስቀምጠህ ድመትና አይጥ ሳይበላሉ ብታያቸው ምንድነው የምትለው ሲባል ድመቷ አፍቃሪ ነው። ፍጥረት ከመፈጠሩ በፊት ብቻውን በነበረበትም ሰዓት አፍቃሪ ነው። ስለዚህ የሚፈቀር ነገር የግድ ተፈቃሪ ያስፈልገዋል። አፍቃሪ ለመሆን ተፈቃሪ ለመሆን አያስፈልገውም። አላህ ተመልካች ነው። ፍጥረት ግን አልነበረም በዛን ሰዓት። የሚመለከት ነገር ያስፈልገዋል የሚባለው ለሰው ነው የሚሆነው። እኔ የማየው ነገር ከሌለ ማየት የሚባል ነገር ትርጉም የለውም። ያለ ብርሃን ማየት አልችልም። በጨለማ ውስጥ ያለው ነገር አልችልም። አላህ ግን በጨለማ ውስጥ ላይ ያያል። ስለዚህ ተመልከት። አላህ ለማየት ምን አያስፈልገውም? ብርሃን አያስፈልገውም። አላህ ለመስማት ሳውንድ አያስፈልገውም። ፍጥረታት ግን እንትን ናቸው። አሁን በልብ የማስበውን ነገር ይሰማዋል አላህ ምን እንደማስብ ማለት ነው። አንተ ግን አትችልም። ለምን? ያለ ሳውንድ መስማት አትችልም። ከፍጡራን ጋር አናነጻጽረውም አላህም ማለት ነው። ስለዚህ አላህ አሁን ጥያቄ የሚነሳው የምጠይቃቸው ጥያቄ ምንድነው? አላህ ፍጥረትን ከመፍጠሩ በፊት ፍጥረትን የፈጠረውን ፍጥረት ወደፊት የሚፈጠረውን ፍጥረት ያውቃል ወይስ አያውቅም ብለህ ጥያቄ ታቀርባለህ። ያውቃል ካሉ በቃ ፊሽካው ተነፋ ማለት ነው። እንደ ሰው አይደለም ማለት ነው። እኔ አዋቂ ለመባል ታዋቂ ነገር ያስፈልገኛል። ባቢሎንን ታውቀዋለህ ሲባል አዎ። መቼ ነው ያወቅኩት? ባቢሎን ኤግዚስት ከማድረጉ በፊት ባቢሎንን አውቀዋለሁ? አላውቀውም። ስለዚህ እኔ አዋቂ ለመባል ታዋቂ ነገር ያስፈልገኛል። አላህ ግን አዋቂ ለመባል ታዋቂ ነገር ሳይኖር ራሱ አዋቂ ነው። አንተ ከመፈጠር በፊት አንተን ያውቃል።
ይሄ ነው በቃ የሚለየው ነገር ማለት ነው። የአላህ አዋቂነትና የሰው አዋቂነት እንደሚለያይ ሁሉ የአላህ እኔ ወደ መሆን ነው የምመጣው። ገበሬ የሚባለው እርሻ ሲኖረው ነው። ከእርሻው በፊት አልነበረም፣ ገበሬ ሆነ ነው የሚባለው። ዶክተር አብይ የኢትዮጵያ ምን ሆነ ጠቅላይ ሚኒስትር ሆነ ትላለህ? አልነበረም። ያልነበረበት ጊዜ አለ። ካልነበረበት ወደ መኖር ካልሆነበት ወደ መሆን ሲመጣ ቢካሚንግ ይባላል ማለት ነው። ቢንግ ነው ግን አላህ ነውነት እንጂ ሆነነት የሚባል ባህሪ የለውም ማለት ነው። ከዛ አንጻር ነው ወደ መሆን የመጣበት ነገር የለም። አንድ ነገር አታመጣም በቁርአን ውስጥ አላህ ፈጣሪ ሆነ የሚል ነገር አታነብም። አላህ ፈጣሪ ነው፣ አላህ አምላክ ነው፣ አላህ ንጉስ ነው፣ አላህ ማህሪ ነው፣ አላህ ይቅር ባይ ነው እንጂ ሆነ የሚባል ነገር የለም። ወደ መሆን የመጣበት ነገር የለም። ይሄን ይመስላል። እኔም አንድ ነገር ልበለው። እንጨርስና ከባቢሎን ጋር ትገባለህ፣ ችግር የለም። አይ በዚህ ጊዜ በኋላ የሚላበሰው ማንነት የለውም ማለት ነው። ልክ እንደ ክርስትና ምንነትም ራሱ እና እነሱ እኮ ወደ መሆን መጣ የሚሉት እንትኑን ነው፣ ወልድን ነው እንደዛ የሚሉት። ወልድን ነው ወልድ ነው እግዚአብሔር ወልድ የሚባለው ቃልም ስጋ ሆነ የሚለውን ነገር እነሱ የሚረዱት ካለመሆን ወደ መሆን ማለትም ሰው አልነበረም ሰውነት ጨመረ ማለት ነው። አዳደረገ ብሎ ነው የሚያምኑት። ያ ነገር ያው ወደ መሆን ነው፣ ወደ ቢንግ እና ቢካሚንግ ነው። የሚተብል ነው ብለን ነው፣ አይለዋወጥም ብለን ነው የምናምነው። ትንቢተ ሚልክያስ 3:6 ላይም እንደዛ ነው። እኔ ያህዌ አልለወጥም ነው የሚለው። ኢየሱስ ደግሞ መለወጥና መለዋወጥ አለው። ዴቨሎፕ ያደርግ ነበር፣ በቁመት በጥበብ በእውቀት በአምላክና በሰው ፊት ያደግ ነበር ይላል ሉቃስ 2:52 ላይ። ስለዚህ የሚያደግ ነገር የሚለዋወጥ ነገር ነው። እንደገና ደግሞ ማቴዎስ 19 ላይ ትራንስፊግሬሽን ነበረው፣ ፊቱ ተለወጠ ይላል። ፈጣሪ አይቀየርም አይለዋወጥም ማለት ነው። ካለመሆን ወደ መሆን አይመጣም ፈጣሪ። ይህንን ነው እንትን የምንለው። ከዛ አንጻር ነው የክርስትናው ትምህርት ማለት ነው። ግን ክርስትና ውስጥ የማይሆኑ ነገሮች አሉ፣ ቻንስ የሌላቸው ነገሮች። አሁን ለምሳሌ የማይወለድ አምላክ አለ ታውቃለህ? ባቢሎን ክርስትና ውስጥ የማይወልድና የማይወለድ አምላክ አለ። በባህሪ ውስጥ መውለድም መወለድ የሚባል ባህሪ የሌለው አለ። ማን ነው? ባቢሎን መንፈስ ቅዱስ ነው። መውለድም መወለድም ባህሪ የለውም። አሁን መንፈስ ቅዱስ መውለድ ይችላል ወይስ አይችልም ብትል ጥያቄው ልክ አይደለም ብለው ነው የሚዘጉብህ። መውለድና መወለድ ይችላል ወይ መንፈስ ቅዱስ ብለህ ጠይቃቸው። በባህሪ ውስጥ መውለድም መወለድም የሚባልና ጥያቄው ልክ አይደለም ብለው ይመልሱልሃል። ስለዚህ አላህ አይወልድም አይወለድም መውለድና መወለድ የሚባል ነገር ባህሪ የለውም ስንላቸው ለምን እንደሚናደዱም አላውቅም። አንደኛ ነገር ማለት ነው። ሁለተኛ ነገር ደግሞ በአላህ ባህሪ ውስጥ ማስሆን እንጂ መሆን የሚባል ባህሪ የለውም። መሆንና አለመሆን የማ ባህሪ ነው? መሆንና አለመሆን የሚባል ነገር የማ ባህሪ ውስጥ ነው የምትጫወተው? መሆንና አለመሆን ባቢሎን መሆንና አለመሆን የሚባለው ማጋር ነው ጥያቄ ያለው። ባቢሎን አስተማሪ መሆን ይችላል ወይስ አይችልም ብዬ ስል ይችላልና አይችልም ስል መሆንና አለመሆን ማጋር ያለው ፍጡር ጋር ነው ያለው። ፈጣሪ ጋር መሆን ሳይሆን ማሶን ነው። ማሶን ይችላል ወይስ አይችልም ነው ጥያቄው መሆን ያለበት። መሆን የሚባል በባህሪ ውስጥ ከሌለ እንትን ነው ስትሮማን ፋላሲ ነው የሚሆነው። ማነው ፎልስ ዳይኮቶሚ ነው የሚሆነው። ሁለት ቀጠና ብቻ ነው፣ ሶስተኛ ቀጠና አለ። መሆን ይችላል ወይስ አይችልም አይባልም። አላህ ሰው መሆን ይችላል ወይስ አይችልም ብሎ አንድ ሰው ጥያቄ ቢጠይቅ ሲጀመር መሆንና አለመሆን የፈጣሪ ባህሪ ሳይሆን የፍጡር ባህሪ ነው። አላህ ሰው ማስሆን ይችላል ወይስ አይችልም ነው ተብሎ መጠየቅ ያለበት። ይችላል ነው መልሱ። ገልብጠ ደግሞ ጥያቄው ሲጠይቅ ደግሞ ፈጣሪ ሁሉን ቻይ አለመሆን ይችላል ወይስ አይችልም ብለህ ጥያቄውን ታቀርብላቸዋል። ስለ መሆን ከሆነ የምናወራው አይችልም ቢሉ አሁንም ሁሉን ቻይ አይደለም። ፈጣሪ ሁሉን ቻይ አለመሆን ይችላል ወይስ አይችልም? አይችልም ካሉ ሁሉን ቻይ አይደለም ማለት ነው። ለምን ሁሉን ቻይ አለመሆን አይችልም ማለት ነው። ሁሉን ቻይ አለመሆን ይችላል ከተባለ ደግሞ አሁንም ሁሉን ቻይ አይደለም። ለምን ሁሉን የማይችል አለመሆን ራሱ ሁሉን ቻይ እንዳልሆነ ያሳያል ማለት ነው። አምላክ ሊሸከመው የማይችለውን ድንጋይ መፍጠር ይችላል ወይስ አይችልም ብለህ ትጠይቃቸው ይችላል ይላሉ። ስለዚህ ሊሸከመው የማይችል ድንጋይ አለ ማለት ነው። ስለዚህ ሁሉን ቻይ አይደለም ማለት ነው። ሊሸከመው የማይችለውን ድንጋይ መፍጠር ይችላል ከተባለ ደግሞ ሊሸከመው የማይችል ድንጋይ አለ ማለት ነው። አሁንም በሁለቱም መልኩ አጣብቅኝ ውስጥ ነው። ይሄ ምን ይባላል? ፎልስ ዳይኮቶሚ ይባላል። ብላክ ኤንድ ዋይት ፋላሲ ይባላል። ጥያቄው ከመነሻውኑ ትክክል አይደለም ነው ብለን የምንለው። ስለዚህ መሆን የሚባል ባህሪ የፍጡር ባህሪ ነው። መሆን አለመሆን፣ ማስሆን ወይ አለማስሆን። አላህ አንተን ያስሆነ ወይም ያደረገ ሰው ነው። እንስሳ ማድረግ አንተን ይችላል ወይስ አይችልም ተብሎ ሲባል ማድረግ ይችላል ወይስ አይችልም። መደረግ ደግሞ የሱ ባህሪ አይደለም። መደረግ ከሆነ የፍጡር ባህሪ ነው። መደረግ እኔ አንተ መደረግ ውስጥ ነው ያለ ነው፣ መሆን ውስጥ ነው ያለ ነው።
እሱ ደግሞ ማድረግና ማስሆን ውስጥ ነው ያለው። በጣም ልዩነት አለው ማለት ነው። እና አላህ ከፍጥረት ውጭ ነው የምንለው ከዛ አንጻር ነው። ከፍጥረቱ ከማንም ጋር አይመሳሰልም። ሚነራልም፣ ፕላንትም፣ አኒማልም፣ ሂማን ቢንግም የሚመስሉት ማንም የትኛውም ነገር አይመስለውም እሱን። ኦኬ ቅድም ወደ ሰውነት የመጣው ወልድ ነው አልከኝ አይደል? ሰው የሆነው ወልድ ነው። ከየትኛው ማለት ነው ሰው የሆነው? ከማርያም አይደለም ከማን ነው ሳይሆን ማለት ማንነቱ ምን ነበረ ከዛ በፊት? ማንነቱማ ወልድ ነው። ማንነት ከመወለዱ በፊት አዎ አምላክ ሆኖ ግን እንደዛ ብለው ነው የሚያምኑት። ከመወለዱ በፊት ከአብ የተወለደ ነው። አሁን እሱም ራሱ ጥያቄ ያለው ቅድመ ዓለም ይሄ ፕሪሲድ ምንድነው? ፕሪሲድ የሚባል አለ አይደል? ፕሪሲድ ማለት ሁለት አይነት ፕሪሲዶች አሉ። መቀዳደም ማለት ነው። ፕሪሲድ ማለት ሁለት አይነት፣ አንደኛ ክሮኖሎጂካል ኦርደር አለ፣ ኮንዲሽናል ኦርደር የሚባል ነገር አለ። አሁን ታይም እና ስፔስ ከፍጥረት በፊት አልነበሩም፣ ጊዜም ቦታም አልነበረም። ስለዚህ በክሮኖሎጂካል ወይም በጊዜ አብና ወልድ አይቀዳደሙ፣ ግን በኮንዲሽን ኮንዲሽናሊ ይቀዳደማሉ አብና ወልድ ማለት። ምክንያቱም አንደኛው አስገኝ ነው፣ አብ አስገኝ ነው፣ ወልድ ግኝት ነው። ራሱ አብ ወላዲ ነው፣ ወልድ ተወላዲ ነው ብሎ ስለሚያምኑ በኮዝ ኤንድ ኢፌክት ማለት ነው። እንደገና ደግሞ ጥያቄ ይፈጠራል። ወልድ ከአብ ሲወለድ በፈቃዱ ነው የተወለደው ወይስ ያለ ፈቃዱ ነው የተወለደው ተብሎ ጥያቄ ይነሳል። በፈቃዱ ነው የተወለደው ከተባለ ከወልድ በመወለድ ፈቃዱ በኮንዲሽን ላይ ደረጃ ይቀድማል ማለት ነው። ያለ ፈቃዱ ነው ደግሞ ከተባለ ተገዶ ነው። ስለዚህ የወጣው ሰማዕቱ ምን አለ? በአብ ፈቃድ ነው የተወለደው አለ። ይሄ ራሱ ያጨቃጭቃል። ወደፊት ከዚህ በፊት ሲያጨቃጭቅ የነበረ ኮንሴፕት ነው ያለው ማለት ነውና በዚህ አይነት ነገሮች እንትን ይላሉ ማለት ነው። ከአብ ነው ወልድ ከአብ ሲገኝ አካሉ ብቻ አይደለም የተገኘው፣ ባህሪውም ነው የተገኘው። ከአምላክም አምላክም ነው ተገኘ ብለው የሚያምኑት አካል ዘም አካል ባህሪ ዘም ባህሪ ይላሉ። ከአካሉ አካል ተገኘ፣ ከባህሪው ደግሞ ባህሪው ተገኘ ይላሉ። አብን አህሎ አብ መስሎ እምቅድመ ዓለም ያለ አባት ያለ እናት ከአብ ተወለደ። አብን አህሎ አብ መስሎ አካል ዘም አካል ባህሪ ዘም ባህሪ ብለው ነው የሚያምኑት። ከአካል አካልን ከባህሪ ባህሪ ወስዶ የሚል ትምህርት አላቸው ማለት ነው። ያ ራሱን አጨቃጫቂ ነው። ከዛ የተገኘ ነገር ነው ብሎ ያምናሉ። ከዛ ደግሞ ከድንግል ማርያም ደግሞ የተገኘ ፕሮሰስ ያደረገ ሙሉ ሰው አለ። ያ ሙሉ ሰው ደግሞ የሰው ምንነትም ማንነትም ያለው አለ። እሱ ደግሞ ከማንነቱ ጋር አንድ ሆነ ብሎ ያምናሉ። ንስጥሮስ ሁለት ናቸው አለ። ሁለት ማንነቶች አሉ። የሰው ማንነትም አለው፣ የአምላክም ማንነት አለው። ሁለት ናቸው። ኢየሱስ ሁለት ነው ብሎ ማስተማር ጀመረ። ከዛ በኋላ ሃይፖስታሲስ ዩኒየን አሉ። ከሁለት አካል አንድ አካል ነው ያለው፣ ወይም ደግሞ ከሁለት ማንነት አንድ ማንነት ነው ኢየሱስ አሉ። ተመልሰው ደግሞ በባህሪ ደግሞ ተለያዩ። ምንነት ላይ ልዩነት አላቸው ወይስ በአንድ ማንነት ላይ ሁለት ምንነት አለ፣ በአንድ አካል ውስጥ ሁለት ባህሪ አለ። ምንታዌ የሚባል ትምህርት መጣ። ከዛ ደግሞ እነዛኛዎች ደግሞ ተዋህዶ ነው፣ ምንታዌ ሳይሆን ሚያፊዚስ ነው፣ ዲያፊዚስ ነው፣ ሞኖፊዚስ ነው የሚል ጭቅጭቅ መጣ ማለት ነው 451 ላይ። ከዛ አንጻር ነው እንትን የሚሉት። ከዛ በኋላ ደግሞ ጥያቄ እንደገና አሁንም ይመጣል። ድንግል ማርያም ማህፀን ውስጥ ፕሮሰስ ያደርጎ የመጣው ሰው ለአብ ምኑ ነው ብለን ጥያቄ ታቀርብላቸዋለን። ልጁ ካሉ የምን ልጅ ነው? የባህሪ ልጅ ነው ወይስ የጸጋ ልጅ ነው ብለን ጥያቄ እናቀርባለን። የጸጋ ልጅ ከተባለ አብ ሁለት ልጅ አለው። እምቅድመ ዓለም የወለደው የባህሪ ልጅ አለው፣ ከማርያም የተወለደው ደግሞ የጸጋ ልጅ አለው። ሁለት ልጆች አሉት። የባህሪ ልጅ ነው ካሉ ደግሞ ያ ከማርያም የተገኘው ፍጡር ለአብ የባህሪ ልጅ መሆን አይችልም። ለምን? ከአብ አልተገኘማ። ከፈጣሪ ፍጡር አይገኝም። እንደነሱ ትምህርት ማለት ነው፣ ኦንቶሎጂካሊ ማለት ነው። ማርያም የወለደችው ደግሞ አምላክ ለማርያም የጸጋ ልጇ ነው ወይስ የባህሪ ልጇ ነው ብለህ ጠይቃቸው። የጸጋ ልጇ ካሉ ማርያም ሁለት ልጅ አላት። አንደኛ ከአብራኳ የተገኘ የባህሪ ልጅ አላት፣ ሁለተኛ ደግሞ የአብ ልጅ የወለደችው አለ። ሁለት ልጆች አሏት ማለት ነው። ወደ ንስጥሮስ ትምህርት ይመጣል። የባህሪ ልጇ ነው ከተባለ ደግሞ ከማርያም ተገኝቷል ወይ አምላክነት ወይም መለኮት ከማርያም ተገኝቷል። እንደዚህ አይነት ጭቅጭቆች በጣም ሰፊ ያለው የኢንካርኔሽን ትምህርት ወይም ደግሞ ተሰጎት የሚባለው ትምህርት፣ ሚስጥረ ስጋዊ የሚባለው ትምህርት ወይም ደግሞ የክራይስቶሎጂ ነገረ ክርስቶስ የሚባለው ትምህርት በጣም ሰፊ የሆነ ጭቅጭቅ ያለበት ትምህርት ነው። ይህን ይመስላል። ግናለሁ። ስለዚህ ስጠቀልለው የፈለገውን መሆን ይችላል እየተባለ ያለው አብ ሳይሆን ወልድ ነው ማለት ነው ባጭሩ። እንደዛ ሊመጣ ይችላል። የወስጠው ሰማዕቱ እንደዛ ነው የሚለው። አብ ሊመጣ አይችልም ነው የሚለው። እንዴ በፍጥረት ውስጥ በአጭር ቁመት በጠባብ ደረስ ውስጥ እንዴት ሊወሰን ይችላል? አብ የሚባለው አይወሰንም። እንደዛ በባህሪ ውስጥ መወሰን የለበትም ይላል። እሱን ነው ስሙን ቀየሩት አብ አሉት እንጂ እሱን ነው አላህ የምንለው እኛ። ገብቷል። ይሄኛው ግን እንትን ማለት ይችላል። በባህሪ ውስጥ መወለድ የሚባል ነገር ስላለው መጥቶ የተወለደውም እሱ ነው። በአጭር ቁመት በጠባብ ደረት የተወሰነው
ይሄኛው ማለት ነው፣ ሁለተኛው ሲላክ ማለት ነው። የፈለገውን መሆን ከቻለ ወልድ ሰው አለመሆን ይችላል። አሁን እሱ ነው እኮ የምልህ እኮ መሆን አለመሆን ይችላል ብለው ነው የሚያምኑት እነሱ። መሆንም አለመሆንም ይችላል። መሆንና አለመሆን የሚባል ባህሪ አለው ነው የምልህ። መሆንና አለመሆን ደግሞ ለፍጡር ነው የሚሰራው ነው። እኛ ደግሞ ፖይንታችን ፈጣሪ ጋር ማስሆን እንጂ መሆን የሚባል ባህሪ የለም ነው። የእኛ ቴዎሎጂ እንደዛ ነው፣ ጠንከር ያለው ለዛ ነው። በቃ ከፍጥረት ውጪ ነው ፈጣሪ። ከፍጥረቱ ጋር ኮንታክት አለው። በሲፋው በባህሪው ነው የሚገናኘው። በሁሉም ቦታ አለ ኢማነንስ ፕሬዘንስ ሲሆን ማለት ነው። ኢማነንስ ፕሬዘንስ ደግሞ ሲሆን አትሪቢዩት ነው የሚሆነው። ትራንስደንስ ፕሬዘንስ ደግሞ ሲሆን እሱ ከአርሽ በላይ ነው ያለው፣ ከፍጥረት በላይ ነው ያለው። እንደዛ ብለን ነው የምናምነው በዛቱ ማለት ነው። ወይም ደግሞ በምንነት ይሄ ነው። አለመሆን ችሎታ ነው እንዴ ታዲያ ኡስታዝ? አለመሆን ችሎታ ነው። መሆንና አለመሆን በለነሱ ነው ጥያቄ ሲጠይቁ መሆን ይችላል ወይስ አይችልም ብለው ይላሉ። ራሱ ማለት ችሎታም ሊሆን ይችላል፣ አለመሆንም መሆን ትችላለህ። አንተ አሁን ለምሳሌ ዶክተሬት አጥናና ዶክተር ሁን ብትባል ዶክተር መሆን አልፈልግም ብለህ ብትል መሆን እየቻልክ አለመሆን ትችላለህ። አይቻልም ከቢንጋን ጋር ምክንያቱም ፈልገህ አይደለም የምትሆነው። ሰው መሆን ትችላለህ ወይስ አትችልም አንተ ብትባል ሰው ስለሆንም ምርጫ አልተሰጠኝም። ለእኔ የመሆንም ያለመሆንም ቻንስ የለኝም። እኔ ጥንዚዛ ወይም ድመት ምናምን ነገር መሆን አልችልም። እኔ ሰው አለመሆንም አልችልም። ራሱ ውስንነት አለብኝ ማለት ነው። ፈልጌ አይደለም የመጣሁት ማለት ነው። የኮዛል ዲተርሚኒዝም የሚባል ውስጥ ነው የምካተተው። ኢየሱስ ከፈለገ ሰውም አለመሆን ይችላል ማለት ነው። አሁን በእነሱ ትምህርት ሊሆን ይችላል፣ ግን እንደ ባይብል ከሄድክ ግን እንደዛ አይደለም ራሱ ማለት ነው። አንደኛ የተፈጠረ ነገር ነው። የተፈጠረ ነገር ምርጫ የለውም። ፈልጎ አይደለም እንትን ያለው ማለት ነው። ተመርጦ ነው። የመረጥኩት ነው የሚለው እኮ መርጦታል ነው የሚለው። ደግፌ ያዝኩት ባሪያዬ ነፍሴ የተሰኘበት ምርጤ ነው የሚለው መርጦታል። እሱ መርጦት ኢሳይያስ 42:1 ላይ ብዙ ቦታ ላይ እንደተመረጠ ይናገራል። ተመረጠ መባሉ ራሱ እኮ በጣም እኮ ፊሽካው የተነፋ ነገር ነው። የመረጥኩት ልጄ ይላል ማርቆስ 9 ላይ። ሐዋርያ ሥራ ላይ ምዕራፍ 10 ላይ በሕዝቡ ፊት ይፈርድ ዘንድ የተመረጠ ይላል። ተመርጧል። በምርጫ ነው እንትን የሆነው። ከሕዝብ መካከል ነው የመረጠው። ኡስታዝ በጣም ከልብ አመሰግናለሁ። ምንም አይደለም። ቁጭ በላ ትነሳ። ጌቾ እስቲ ስንት ሰዓት ሆነ? 30 ደቂቃ ይቀረኛል ማለት ለጁማ። ጌቾ ቅድም ልጠይቀኝ ነበረ። እሺ ይብቃኝ። እሺ ሊዱ አትቆጪኝ በቃ ካለችኝ። ከሁለት አንጻር እኔ በጥሩ ነው የምተረጉመው። ደክመዋል፣ ብዙ እንትን ብለሃል፣ ኢነርጂን አጨርስ ለማለት ነው በሚለው ይዘዋለሁ። ወይ ደግሞ ለፈለፍክብን፣ ተንጠጣብን፣ ሰለቸህን ነገር ይመስላል፣ ግን እንደዛ አይደለም። በቃ ከሁለት አንዱ ነው የሚሆነው። በጥሩ ተርጉሜዋለሁ። አይ ጥሩ ነው ባይዘው። እሺ always you have some አይ ባይ ዘ ዌይ ከአንተ ጋር አርጊውመንት ማድረግ ከባድ ነው። ከሁለት አንግል ነው የምትመስለኝ። እንዴት ማለት? ብዙ ጊዜ ታወራ ከክርስትናው አንፃር ነው የምታወራው፣ ከዛ ደግሞ ከእስልምናው አንፃር ነው። እንደዛ ከባድ ነው ስትለኝ ደግሞ አትመችም። ጠማማነ ልትለኝ መስሎኝ በቃ ላኮርፍ ነበር። ጠማማ ነገር ልትለኝ መስሎኝ። እሺ አይ ሳይሆን ያለው አንግሎች ሁሉ ከሁለት ፐርስፔክቲቭ እንግዲህ እስልምናዬ ነው እንደዛ ያደረገኝ። እስልምናዬ ላይ ያገኘሁት ነገር አለ። እንግዲህ ስለሙና ያ ውጤቱን ታዩታላችሁ ማለት ነው። እኔ እንትን ይለኛል በፊት በጣም ይጨንቀኝ ነበረ። ታሪክ የላጫውታችሁ በቃ ግራ ይገባኝ ነበር አንዳንዴ። እና ኦርቶዶክስ እያለን ጴንጤ ሲያወራን ጴንጤ እውነት ይመስለናል። ያኔ ልጆኜ ኦንሊሰስ ሲያወራን ኦንሊሰስ ትክክል ይመስላል። ጆቫይትነስ ሲያወራ ጆቫይትነስ፣ አድቬንቲስት ሁሉም ሲያወሩ በቃ የሆነ የሚጠብጥ ነገር አለ። ለምንድን ነው አንድ የማይሆኑት ምናምን ነገር እንል ነበረ ድሮ።
በልጅነቴ ማለት ነው። ግን እስልምና ጋር ደግሞ ስትመጣ ደግሞ በቃ እረፍ ትላለህ፣ በቃ እረፍ ትላለህ እና ምንም ሀሳብ አትፈራም ለማስተናገድ ምንም ነገር ለማጥናት እንትን አትልም። በቃ ደስ ብሎ ነው የምታጠናው ማንኛውም ነገር። የትኛውም እምነት መጥቶ ሞርሞን ይምጣ ክርስቲያን ሳይንስ ይምጣ ሳይንቶሎጂ ይምጣ በክርስትና ውስጥ ያሉ ብራንች ኒው ኤጅ ሙቭመንት ይምጡ የትኛውም ይምጣ ሀሳብ ሂንዱይዝም ቡዲዝም ሲመጣ ራሱ ታጠናል። እኔ አሁን ከሰለምኩኝ በኋላ ነው ስለ ሂንዱ ስለ ቡዲስት ምናምን ያጠናሁት፣ ስለ ዞራስተሪያን፣ ስለ ጃይኒዝም ማህቢራ፣ ዋው ስለ ታኦ፣ ስለ ኮንፊሽየስ ምናምን ነገር በቃ ምንም ነገር አትፈራም። ምንም ነገር በቃ ምንም ነገር ሲመጣ በቃ ደስ ብሎ ነው የምታዳምጠው ምናምን ማለት ነው። ስለ ባባጋር ጊታ፣ ስለ ስሪፒታካስ፣ ስለ ቡዳ መጽሐፎች፣ ስለ ያዙር ቤዳ፣ አግራዋ ቤድ ቤዳ ስለሚባሉት፣ ስለ ኦባንሺዳ በጣም በቃ ምንም ነገር ሀሳብ ታስተናግዳለህ። እስልምና እንትን ነው የሚያደርግ እንደዛ ነው የሚያደርግ እና እስቲ ብታና አጥና አንተም አይ ቲንክ ስለ ራሴ ማውራት ትንሽ ኢጎሴንትሪክ እንዳይሆንብኝ ወደ ቴዎሴንትሪክ እንሂድ እያልኩ ያለሁት አንዳንዴ አርጊመንት ከሰው ጋር ከሆነ ሰው ከሆነ አንጻር ምናምን ከክርስትናውም ፐርስፔክቲቭ ስላለ ከዚህኛውም እንግዲህ እንደዛ ነው። ኢንሻአላህ እስቲ ስለምና ዱዓ አድርግልኝ። እንግዲህ ባለህበት ፈጣሪን ደግሞ ዱዓ አድርግልኝ። ፈጣሪው የሰማይና ምድርን የፈጠርከው አምላክ ሆይ እውነቱን ግለጽልኝ ብለህ ዱዓ አድርግ። እጅን ወደ ላይ አንሳና ሌሊት ላይ ተነሳና እኮ እኔ ደግሞ ከበስተኋላ የኔ ፐርስፔክቲቭ ከበስተኋላ ሌላ እውነት አለዋ። እኔ ደግሞ እሱን እንድትል ነው። አሁን አንተ ቤት የሚያምር ቤት ብታገኝና በጭቃ ቤት የተሰራውን ቤት ሁለቱም ቤቶች ናቸው ከአንድ ሰው ነው የሰራው ብዬ ብልህ በሚያምር ቤት ስታገኝ ቤቱን ነው የምታደንቀው ወይስ የቤቱን ሰሪውን ነው የምታደንቀው? ቤቱን ነው የምታደንቀው ወይስ የቤቱን የሰራውን ነው የምታደንቀው? ገብቼ ባየው የፈለከው በቃ የሚያምር ቤት ብታይ ቤቱን ነው የምታደንቀው ወይስ ቤቱን የሰራውን ሰው ነው የምታደንቀው? አይ እኔ ቤቱን ላደንቅ እችላለሁ። ዋው ቤቱ በጣም ያምራል ብዬ ከዛ በኋላ ይመስለኛል ወደ ቤት ሰሪው ቤት የሚሄደው እኮ። ግን ባለቤት አለው ቤቱ ራሱን አልሰራም። ቤቱን ማን ነው የሚወስደው? ሰሪው ነው ወይስ ተሰሪው ነው ያልኩ? እሱማ ክሬዲቱን የሚወስደውማ ሰሪው ነው። ስለዚህ እንትን ባለቤት አለው። የእስልምና ባለቤት አለው፣ የሙስሊምም ባለቤት አለው። አላህን ነው ወደ አላህ ነው ኢንዲኬት የሚደረጉት ማለት ነው። ሊላሂ ነው መሆን ያለበት። ያለዛማ ኢጎሴንትሪክ ይሆናል። ሰዎች መደነቅ የለ ዲን ላይ እንደዛ ቦታ የለውም እኛ ጋር በኢስላም ማለት ነው። ሰዎችን ወደ ላይ እንትን ማለት የተከለከለ ነው። ከዛ አንፃር ነው አይ ቲንክ ትረዳዋለህ። እኛ ደግሞ ስላሴ በጣም አስቸጋሪ ትምህርት ነው። ትምህርቱ ራሱ ትንሽ የሚያስቸግር ነገር ነው። ፈጣሪ አንድ ነው የሚሉት ባህሪውን ነው እንጂ አካሉን አይደለም አንድ ነው ብለው የሚሉት። እኛ ደግሞ በማንነትም በእምነትም አንድ ነው ብለን ነው የምናምነው። ፈጣሪ ፍጥረትን ከመፍጠሩ በፊት አንድ አልነበረም። ታውቃላችሁ አይደል? ምንም ነበረ በእነሱ ትምህርት። ለምን በሉኝ። ባህሪ ወይም ደግሞ ፕሮፐርቲ ኳሊቲ ነው ወይስ ኳንቲቲ ነው? ጃቢር ባህሪ ምንድን ነው ብለን ስንል ፕሮፐርቲ ነው። ፕሮፐርቲ ማለት ነው ብዛት ነው ወይስ ጥራት ነው ብለን ስንል ጥራት ነው ራሱ። ኳንቲቲ ሳይሆን ኳሊቲ ነው ራሱ ማለት ነው። ሰው የሚለው ነገር ምንነት ባህሪ ነው ራሱ እና ከሌላ ነገር ጋር ሲነጻጸር ነው አንድ የሚባለው ብለው ነው የሚነግሩ። ፈጣሪ አንድ ነው
ሲባል አንድ የሚሆነው በምንነት ነው። ምንነቱ ደግሞ አንድ ነኝ እያለ የሚለው የምትነጥለው ነገር አይደለም። ባህሪው ነው የሱ። ግን ነጥለ ፈጣሪ ነው ወይስ ፍጡር ነው አትለውም። ፈጣሪ አላህ ነው። የሱ ባህሪያቶችን እየሸነሸንክ ፈጣሪ ናቸው ወይስ ፍጡር ናቸው አትልም። ፍጡር አለመሆናቸውን ከተረዳ በቂ ነው። በተረፈ ትራይኮቶሚ ነው። እዚህ ጋር ጥያቄ ካለ በደንብ አስረዳሃለሁ። እንደምትነግረኝ ከሆነ እሺ፣ አሁን አሁን ለምሳሌ እውቀት አለው አልከኝ። አለ እውቀት አለው። እውቀቱ ግን ፈጣሪ አይባልም። ጥሩ እንያዘው። ይሄ አላህ ቃል አለው። ዓለማትን የሚፈጥረው በቃሉ ነው። በቃሉ ዓለማትን ፈጥሯል። ቃሉ ግን ፈጣሪ አይደለም። የፈጠረው በቃሉ ነው። ቃሉ ግን ፈጣሪ አይደለም እያልከኝ። ስለዚህ ባህሪያቱ ሁሉ ፈጣሪ አይባሉም ማለት ነው። ባህሪያቱ ፈጣሪ አሁን እዚህ ጋር ግልጽ እንድታደርግ፣ ፈጣሪ የሚባለው ምኑ ነው? ፈጣሪ የሚባለው ኤሰንሱ ነው፣ ራሱ አምላክ ራሱ ነው። አሁን ለምሳሌ አሁን አንተ አዋቂ የምትባለው ወልድ ዋህድ ነው፣ ፐርሰኑ ነው። ፐርሰን ወልድ ዋህድ ነው። አዋቂ ሰው ነኝ ተመልካች እኮ። አይ ኤግዛምፕል ላይ ሰጠው እኮ በኦንቶሎጂ እና በሜታፊዚክስ አንተም እዛ ውስጥ ነው የምትካተተው እኮ አይደል እንዴ? አንተ ራስህ ፐርሰን ነህ፣ ማንነት አለ፣ ምንነት ደግሞ አለ። ሰው ነህ በምንነት። ልክ እንደዛው አላህ በምንነት አምላክ ነው፣ በማንነት ደግሞ አላህ ነው። ከሌሎች ፍጥሮቹ የሚለይ ነው ራሱ ማለት ነው። እንትን ላይ ሱረቱል ጣሃ ምዕራፍ 20 ቁጥር 14 ላይ ላኢላሃ ኢላ አና ይላል። ከኔ በቀር ሌላ አምላክ የለም ይላል። እኔ ሲል አና የሚለው ቃል ማንነት እንዳለ ያሳያል። አምላክ የለም ኢላሃ የለም ብሎ ሲናገር ደግሞ ኤሰንሱን ያመለክታል ማለት ነው። ስለዚህ ማንነቱንም ምንነቱንም ማወቅ ይቻላል ማለት ነው። እና አላህ አምላክ ነው፣ አላህ አዋቂ ነው፣ አላህ ቸር ነው ብለን እንዳለን ደግሞ ቸርነት የሚባል ባህሪያት አሉት። ባህሪ ያለው እውቀት የሚባል ባህሪ ያለው ንግግር የሚባል ባህሪ ያለው ማየት መስማት የሚባል ባህሪ ያለው እንደዛ ነው እንትን የምንለው ማለት ነው። ግን እነዚህ የፈጠረበትን ነገር ደግሞ አሁን ለምሳሌ እንደ ባይብል እንትን ላይ ማን ነው መጽሐፈ ምሳሌ ምዕራፍ 3 ቁጥር 19 ላይ እግዚአብሔር በጥበቡ ምድርን መሰረተ፣ በማስተዋሉ ሰማያትን ዘረጋ፣ በእውቀቱ ቀላያት ተቀደዱ ይላል። ጥበብ ማስተዋልና እውቀትን የፈጠረባቸው ነገሮች እንደሆኑ ተናግሯል። ኤርሚያስ 10:10 ላይም እንደዛ ነው የሚናገረው። እግዚአብሔር በኃይሉ ሰማያትን ዘረጋ፣ በጥበቡ እንትን አለ፣ በማስተዋሉ ምናምን እያለ ይናገራል። አሁን ስትቆጥረው ደግሞ 4 ይሆናሉ ማለት ጥበብ፣ ማስተዋል፣ እውቀት። አሁን ደግሞ ኃይል ተጠቅሷል። ከዛ ይቀጥልና ኢሳይያስ ምዕራፍ 48 ቁጥር 12 እና 13 ላይ ደግሞ እግዚአብሔር ምንድነው የሚለው? ቀኜ ሰማያትን ዘርግታለች፣ ክንዴ ምንድነው? ቀኜ እጄ ሰማያትን ዘርግታለች፣ ቀኜ ምድርን መስርታለች ይላል። ቀኝና እጅ ተብሏል። ስለዚህ ቀኝ እጅ አሁን ስትቆጥር ስንት ይሆናሉ? ብዙ ናቸው። ስለዚህ አሁን ጥያቄ የሚነሳው ቀኝ የፈጣሪ ቀኝ ፈጣሪ ነው ወይስ ፍጡር ነው ተብሎ አይጠየቅም። የፈጣሪ ባህሪ ስለሆነ ማለት የፈጣሪ እጅ የፈጣሪ ጣት መዝሙር ላይ 8:1 ላይ የጣቶቹ ስራ ሰማያትን ባየው ጊዜ ይላል። ስለዚህ ጣቶቹም አሁን በጣቶቹ እንደፈጠረም ይናገራል፣ በእጁ እንደፈጠረ ይናገራል፣ በእውቀቱ በማስተዋሉ አሁን እነዚህ ነገሮች ምንድን ናቸው ብለን ስንል አትሪቢት ነው። ጥበብ፣ ማስተዋል፣ እውቀት ምናምን የሚባሉ እንጂ ጥበብ የሚባለው ፈጣሪ ማለት እውቀት የሚባል ነገር እንትን አለው ማለት አይደለም። ሌላ ቦታ ላይ ደግሞ በመንፈሱ ይላል፣ ሌላ ቦታ ላይ ደግሞ በቃሉ ይላል። ስለዚህ እነዚህ ባህሪያቶቹን እየዘረዘርን እየሸነሸንን ፈጣሪ ናቸው ካልን ስንት ፈጣሪ ሊኖር ነው? ራሱ ጥበብ ፈጣሪ ነው እንትን ፈጣሪ ነው ምናምን አይባልም። ፈጣሪ አንድ ነው ያለው። የአንዱ ፈጣሪ ግን ባህሪዎት አሉት። በባህሪዎቱ የሚፈልገውን ነገር ይሰራል ማለት ነው። ኢሳይያስ 55:11 ላይ በቀደም ስናወራ አንተ ስለ ኢየሱስ ክርስቶስ ነው የሚያወራው አልከኝ። ከአፌ የሚወጣው ቃሌ ይላል። ከአፉ በሚወጣው ቃል በንግግር ሁን እያለ ሲፈጠር ነበር። ያ ንግግሩ የሚናገረው ንግግር ራሱን የቻለ ፐርሰን ሲሆን ነው ፈጣሪ ነው ብለህ የምትለው። አሁን ለምሳሌ አንተ አሁን ፐርሰን ነህ አይደለ? ፐርሰን የተባልከው ራስን የቻልክ እኔ ብለህ መናገር ስችል ነው። ጥበቡን፣ ማስተዋሉን፣ እውቀቱን፣ ባህሪያቶችን ሸንሽነ ፐርሰን ካረካቸው ፈጣሪ መሆን ይችላሉ። ፐርሰን ካልሆኑ ግን ፈጣሪ ናቸው ልትል አትችልም። አሁን ለምሳሌ
ሁላችንም እዚህ ያለ ነው ሰው ነን። ለምን ፐርሰን ስለሆነ ማንነታችን መሰረት አለው። መሰረታችን ደግሞ ምንድነው? ምንነት ነው። ምንነታችን ደግሞ ሰው ነው። ማንነታችን ደግሞ ከሌከሪቲ የሚባለው ነገር ነው። ከዛ አንጻር ብታየው መሰለ ጥሩ ነው። አንዳንድ ነገሮችን በዚሁ አስተካክል እንድትነግረኝ። ለምሳሌ አሁን አንተ የነገርከኝ ነገር አለ። እውቀት፣ ጥበብ የሚባሉት ከማሰብ ጋር የተያያዙ ነገሮች ናቸው። እንደገና ኃይል የሚባሉት ወይንም ደግሞ ህይወት ደግሞ አለ። አላህ ህይወት የለውም ብለን እንዴት ነው? አላህ ህይወት አለው? ህይወት ማለት እንደ አሚኖ አሲድ እኮ ምንድን ነው ህይወት? ህያውነት አለው። ህያውነት አለው። ቁርአን ላይ ነገር አለ ሀይ ተብሏል። በቀራ ምዕራፍ 2 ቁጥር 255 ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 1 ላይ ሱረቱ ጣሃ ምዕራፍ 20 ቁጥር 111 ላይ አለ ሀይ ተብሏል። አይ ችግር ነው አለው ካልከኝ ይበቃኛል። አለው እሺ ያ ህይወቱ ከስርም ያለ ሰው ሊማር ነው። አትቆጣኝ። አይ ምልህ እንትን እንዳለ ህይወቱ በጥቅስ የተደገፈ ቢሆን ብዬ ነው። እንደገና መንፈስም አለው አይደል? መንፈስም አለው፣ ምድርም አለው። ህይወቱ ማለት መንፈስ ማለት መሰለኝ ካልተሳሳትኩ። በእስልምና አስተምሮ መንፈስ ማለት ህይወት ማለት ነው አይደለም? መንፈስ ማለት አካልን ህያው የሚደረግበት ንጥረ ነገር ነው። ሩህ ይባላል። ሩህና ሀይ ይለያያል። ሀይ አይደለም። ሩህ ማለት ነው። ሩህ ማለት ምንድነው በአማርኛ? ህይወት ማለት ነው። መንፈስ ማለት ነው። ነፍስ መንፈስ ማለት ነው። በዕብራይስጥ ይለያያል። ይለያያል። ዞሮ ምንድን ነው ለሰው ልጅ መንፈስ እኛ ጋር የተፈጠረ ነገር ነው። ማቴሪያል ነው። ለምሳሌ ሱረቱ ጣሃ ምዕራፍ 20 ቁጥር 55 ላይ ከእርሷ ከምድር ፈጠርናችሁ ይላል አይደለ? ከምንድን ነው አላህ የፈጠረ? ጥሩ ነው። እንደዚህ ሙቀት ሼር እንድናደርግ ከምንድን ነው የፈጠረ? ቆይ ላስረዳ ነው። ስለ መንፈስ ለማስረዳት ነው የመጣሁት። አካሄዴ በጣም እንትን ነው። ቶፒክ አልወጣም። አይዞህ አብሽር። ከእሷ ከምድር ፈጠርናችሁ ይላል። ምድር የሰው አካል የተፈጠረው ከምንድን ነው? ከምንድን ነው የተፈጠረው? የሰው አካል የተፈጠረው ከምድር ነው። ሱረቱል አንከቡት ምዕራፍ 29 ቁጥር 56 ላይ ደግሞ ምድሬ ይላል። ያስጠቃታ አርዲ ይላል አላህ። ምድሬ ከምድሬ ነው የፈጠርኳችሁ ይላል። ስለዚህ አሁን አካላችን የተፈጠረበት ማቴሪያል ከአፈር ነው ወይም ደግሞ ከምድር ነው የተፈጠረው። ከዛ በኋላ ይሄ አካል ደግሞ ህያው የሚያደርግበት ደግሞ የተፈጠረ መንፈስ አለ። ያ መንፈስ ልክ አካል ሲፈጠር ይነፋል ማለት ነው። ያ ራሱ የተፈጠረ ነገር ነው። እንትን ላይ ስትመለከተው ሱረቱል ኢስራ ምዕራፍ 17 ቁጥር 85 ላይ ስለ ሩህ ይጠይቀዋል። ሩሁ ከጌታዬ ነገር ነው፣ ከእውቀትም ጥቂት እንጂ አልሰጣችሁም እና በላችኋል ነገር ነው ይላል። ሱረቱ ዙመር ምዕራፍ 39 ቁጥር 62 ላይ ደግሞ አላህ የነገር ሁሉ ስለ ሩህ እዚህ ጋር ሲናገር ሩህ ከአላህ የሆነ ነገር ነው እንጂ አላህ ፈጠረው ነገር ነው ይላል። ነገር እኮ ካፌ ነው የተጠቀኝ። አሁን ለምሳሌ ቃሉም እኮ ከአላህ ምንድን ነው ይላል? የሆነ ነገር ነው ይላል። ሩህ ምንድን ነው? ነገር ነው ወይስ አይደለም? ቆይ እዚህ ጋር ይቅርታ፣ ቃሉስ ከአላህ የሆነ ነገር አይደለም? ቃሉ ራሱ ቆይ አይደለም። ቃሉ ነገር አይደለም። ነገር ውስጥ አይካተትም። አይካተትም። እንደዛ አይደለም ትምህርታችን። እኛ ቲንግስ የሚባሉ እና ነን ቲንግስ የሚባሉ አለ። ቲንግ ማለት ነገር የሚባለው ነገር ፍጡር ነው። ሱረቱ ዙመር ምዕራፍ 39 ቁጥር 62 ላይ አላህ የነገር ሁሉ ፈጣሪ ነው ይላል። ከነገራቶች ውስጥ አንደኛው ደግሞ ምንድን ነው እኮ ነገር አለው እኮ እሱን እኮ በአንዴ ሰማይ መጣ ነገር ነው። ገብቷል? ከምድር አይደለም። ሰማይ ደግሞ የተፈጠረ ነገር ነው። ሩህ የተፈጠረ ነው። እውቀታችን ጥቂት ነው። ነገር ነው ይላል። ነገር ነው ይላል። ነገር ይላል። ከጌታዬ ነገር ነው ይላል። ነገር ደግሞ የተፈጠረ ነገር ነው። የጌታ ነገር አሁን የጌታ የሆነ ከጌታ ነገር ነው ይላል። ከጌታ ነገር ነው ይላል። በሰማይና በምድር ያሉት ሁሉ ከማ ነው? ፍጥረት ቢሆን ጌታ ፈጠረው ይባል ነበር። እሺ ችግር የለም። በሰማይና ምድር ከማ ነገር ናቸው? ከማን ናቸው ይላል ቁርአን። ስለዚህ ጃሺያ ላይ ምዕራፍ 45 ላይ ቁጥር 10 11 አካባቢ ላይ ሰማይና ምድር ከማን ናቸው ይላል። ፈጠራቸው ነው የሚለው። ከማን ናቸው ይላል። አይ እኮ ንገረኝ፣ ችግር የለም። እኔ እኮ አሁን እየተከራከርኩ አይደለም። ከእርሱ የሆኑ ሲሆን ነው የሚለው። ከእርሱ ናቸው ሰማይና ምድር ራሳቸው ማለት ነው።
ከእርሱ የሆነ ነገር ነው ራሱ ማለት ነው። ከእርሱ ከአላህ የሆነ ነገር ነው። ስለዚህ ሱረቱ ለኢስራ ምዕራፍ 17 ቁጥር 85 ላይ ትምህርታችን ላይ ይቅርታ፣ በጣም ጥሩ። ምን አመጣልኝ? ሰማይና ምድርን በምኑ ነው የፈጠረው? በቃሉ ነው የፈጠረው። ስለዚህ ቃሉ የእርሱ የሆነ ነገር ነው ማለት ነው። ነገር አይደለም፣ ነገር አንለውማ። ከሱ የሆነ ነገር ነው አልከኛ። ሰማይና ምድር ነገር ቃሉን አይደለም አላልኩማ። ሰማይና ምድር ከሱ የሆነ ነገር ነው አልከኝ። ሰማይና ምድር ነው ያልኩ እንጂ ቃሉ አላልኩማ። ቃሉ ከሱ የሆነ ነገር ነው አላልኩም። ሰማይና ምድርን የፈጠረው በምንድን ነው? በቃሉ አይደል? በቃሉ ፈጠረ ማለትና ነገር ነው ማለት ይለያያል። ነገር ሁሉ ይኸውልህ ምን ይላል መሰለህ? ቃለ ለሁ ኩን ፈየኩን ነው የሚለው። ነገርን ማስገኘት ባሻ ጊዜ ይላል። ነገርን መፍጠር ሲፈልግ ሁን ይለዋል፣ ይሆናል ነው የሚለው። ነገርና ቃሉ ይለያያሉ። አታዳምጥም እንዴ ወለዋል? ምለው ነገር እየሰማኝ እኮ አይደለም እኮ በጣም ነው እየታገስኩ ያለሁት ነው። አይ አንድ ነገር ጠይቀህ እሱን ላብላላ ስለ ወደ ሌላ ነገር ትሄዳለህ። አሁን መጀመሪያ ሱረቱ ዙመር ላይ ያለው ነገር የሆነ ነገር የሚለውን ነገር አጥርተን እኮ ነገር አለው እኮ አሁን አንዱን ሳስረዳ ወደ አንደኛው ትሄዳለህ። ወልደዋል። እንደዛ እንዳይሆን ምንድነው? ተረጋግተህ አዳምጠኝ። ሱረቱ ኢስራ ምዕራፍ 17 ቁጥር 85 ላይ ስለ ሩህ ይጠይቀዋል። ሩህ ከማን ነገር ነው ይላል? ከማን ነገር ነው ይላል? ባኬኒ ፎርስ ዲያሎግ እናድርግ። ክፈተው። እኔ እንትን ስል ዝም በል ካልከኝ አንተ ሲጨርስ ኖ አይደለም። እንትን ሐሳብ ወደ ሌላ ሐሳብ አትሂድ ነው የምልህ እኮ። አንዱን በደንብ እናብላላው ነው። አለፍከው እኮ አንዱን እናብላላ ብለኸኝ ወደ አንድ ነገር ሳትሄድ አንደኛው የመጀመሪያ ሩህ ከጌታዬ ነገር ነው ይላል አይደለ? አዎ አሁን ሰማይና ምድርን ከሱ ከአላህ የሆነ ነገር ነው አለ። ያ የሆነ ነገር የተባለው ቃሉ ነው ወይ? ለምን ቃሉ አይደለም? ቃሉ ነገር አይባልም እኮ ነው የምልህ። በኢስላም አስተምሮት ቃሉ ነገር አይባልም። ለምን እንደዛ እንዳልኩኝ እኮ ምክንያት ልንገርህ። ቃሉ ሰማይና ምድርን የፈጠረው በቃሉ ከሆነ ሰማይና ምድር ከእርሱ የሆነ ነገር ነው የተባለ ያ የሆነ ነገር ቃሉ ነው ወይ ነው ጥያቄ። አይደለም። ምንድን ነው ያ የሆነ ያለ የሆነ ነገር ታዲያ? እኮ እሱ ነው ብለህ ቆይ ተረጋጋው። መጀመሪያ ሱረቱ ጃሲያ ምዕራፍ 45 ቁጥር 13 ላይ በሰማይና በምድር ያለው ሁሉ ከእርሱ ሲሆን ይላል። አሁን ከእርሱ የምትለዋን ነው የፈለግኳት። መጀመሪያ ሰማይና ምድርም ከእርሱ ነው የሆነው። ግን በምኑ ነው የሆነው? ከእርሱ በቃሉ ነው። ሁሉ ከእርሱ በእርሱና ለእርሱ ነው። ከእርሱ ከአላህ ነው ፍጥረት በአጠቃላይ በእርሱ በቃሉ ሁን በሚል ቃል ነው ያስገኘው። ለእርሱ ነው በሰማይና ምድር ማለት። እኛ ሁላችን ያላህን ወደ አላህ ተመላሾች ነው የምንለው ከዛ አንጻር ነው። አሁን ጥያቄ የሚነሳው በሱረቱ ኢስራ ምዕራፍ 17 ቁጥር 85 ላይ ስለ ሩህ ይጠይቀዋል። ሩህ ከጌታዬ ነገር ነው። ከጌታዬ ነገር ነው። አየህ፣ ነገር ከምትለዋን ነገር ለመፍታት ነው ያመጣዋት። ሱረቱ ጃሲያ ምዕራፍ 45 ቁጥር 13 ላይ ያለችዋን ጥቅስ ያመጣዋት ከምትለዋን ነገር አንተ እንድትረዳት ፈልጌ እንጂ ስለ ሰማይና ምድር ለማውራት ፈልጌም አልነበረ መጀመሪያውኑ። አሁን ከተረዳኸው ነገር የሚል ነገር አለ። ነገር ደግሞ የተፈጠረ እንደሆነ ሱረቱ ዙመር ምዕራፍ 39 ከሚለው ምን ገለጸ ነው ያልከኝ? ተምታተብኝ ከሚለው ከማለት ምንጭን ነው። ምንጭን ለመጥቀስ ስለፈለኩኝ ነው ያመጣሁት። ምንጩ አላህ ነው ነው ምንጭ። አዎ እሱን ለማምጣት ነው ያመጣሁት። የመጣበት ዋና ምክንያት እሱ ስለሆነ ነው። ከዛ አንጻር ነው እንድታዩ የፈለኩት። አሁን ግልጽ ነው። ከጌታዬ ነገር የሌለ ስለዚህ ጌታ ከሚለው ላይ መነሻ ቅጥያ ላይ ከምትለዋን ለማብራራት ነው ያመጣሁልህ። ሱረቱ ጃሲያ ምዕራፍ 45 ቁጥር አይ ቲንክ 13 ላይ ያለው ማለት ነው። አሁን ሱረቱ ዙመር ምዕራፍ 39 ቁጥር 62 ላይ ያለውን አላህ የነገር ሁሉ ፈጣሪ ነው ይላል። የምን ሁሉ? ዋው! ከነገሮች ውስጥ መካከል አንደኛው ምንድነው? ሱረቱ ላይ እሺ፣ እዚህ ጋር ቆይ፣ የነገር ሁሉ ምንጭ ፈጣሪ አላህ ነው ከተባለ ተረጋጋሽ። ወደ ሰፊው ልኛ ፍጡር አይደለም ማለት ነው። ፍጡርማ አይደለም እኮ ቃልማ የአምላክ ያላህ ንግግርማ እኮ ፍጡር አይደለም ብያለሁ ቀደም። ዋናው ትምህርታችን እሱ አይደለ? አንዴ እኮ ብትረጋጋ እኮ እንትን ጥሩ ነው። ችግር የለም። እሺ ተረጋጋ። አሁን ሱረቱ ዙመር ምዕራፍ 39 ቁጥር 62 ላይ አላህ የነገር ሁሉ ፈጣሪ ነው ይላል። አየው፣ አላህ የነገር ሁሉ ፈጣሪ ነው ይላል። ከነገራቱ ውስጥ አንደኛው ደግሞ ማን ሱረቱ ነካኝ እንዴት ልጅ ይኖረኛል ብላ ስትል ነገሩን እንዳልሽው ነው።
አላህ የሚሻውን ይፈጥራል። አንዳች ነገርም ባሻ ጊዜ ከእርሱ የሚለው ሁን ነው ወዲያውኑ ይሆናል አለ። ነገርን ማስገኘት ሲፈልግ ነገርን ማስገኘት ባሻ ጊዜ ወዲያው ይለዋል ይሆናል ይላል። ሱረቱ ናህል ግባልኝ አንድ ጊዜ 16 ምዕራፍ 16 እቺ ልስጥና ከዛ ወደ አንተ ሐሳብ እንሄዳለን። ሱረቱ ናህል ምዕራፍ 16 ቁጥር 40 ላይ ይታያል። እዚህ ጋር ለማንኛውም ነገር መሆኑን ባሻን ጊዜ ቃላችን ለእርሱ ሁን ማለት ብቻ ነው ወዲያውን ይሆናል አለ። አየ ነገርና ቃል ተለያይተዋል ነው እንጂ አስገኛ አይደለም፣ ግኝትም አይደለም። ትራይኮቶሚ የሚባል ነገር አለ። ኤግዛምፕል ነው የምነግርህ። ጓሮ ላይ አንተ ኤግዛምፕል ነው የምነግርህ። ጓሮ ላይ በዶማ መሬቱን ብትቆፍረው ዶማው ቆፋሪ ነው ተቆፋሪ ነው ወይስ መቆፈሪያ ነው? ወልደዋል ዶማ በዶማ ጓሮ ላይ መሬቱን ብትቆፍረው ዶማው ቆፋሪ ነው ተቆፋሪ ነው ወይስ መቆፈሪያ ነው? ዶማ መቆፈሪያ ነው። ቆፋሪ ነው ወይስ ተቆፋሪ ነው? ዶማው መቆፈሪያ ነው፣ መሬቱ ደግሞ ተቆፋሪ ነው። አንተስ? እኔም ቆፋሪ ነኝ። አንተ ቆፋሪ ነህ፣ ዶማ መቆፈሪያ ነው፣ መሬቱ ደግሞ ተቆፋሪ ነው። ዶማው ቆፋሪ ነው ወይስ ተቆፋሪ ነው ብዬ ብጠይቅህ ምንድን ነው የምትለኝ? ሁለቱንም ሊሆን ይችላል። ለምን መሰለህ? አሁን ይሄ ቋንቋ ለምን መሰለህ? ቀለል አድርግልህ ቀለል አድርግልህ በጠፊ ነው ይዘህ ብትመታኝ በእጅህ። ቆይ እኔን አስተሳሰብ ለምን አይ በጣም እንትን ነው በጣም ወረደብኝና አይ በቃ ወረደብኝና በቃ እንደዛ ከሆነ ይቅርታ አድርግልኝ። ምን አልኩኝና ምን አይ ወረደብኝ። አይ ሌላ ኤግዛምፕል ችግር የለም ማዳመጥ። እኔ እስካሁን ቁጭ ብዬ ያዳመጥኩ ነበር። ስማኝ እኔ ያልኩን ዶማ አሁን ለምሳሌ መቆፈሪያ ዶማ አንተ እጅ ላይ ያለ ልበል ዶማ አንተ እጅ ላይ ያለ እንበል መቆፈሪያውን ስጠኝ ብልህ ምን እያልኩ ነው? መቆፈሪያውን እኮ ልክ ከሆነ ግን ቆፋሪውን ስጠኝ አይባልማ። ቆፋሪው እኔ ነኝ አንተ ነህ። እኔ ቆፋሪው አላልኩኝም እኮ ነው። ቆፋሪው ታዲያ እኔ የጠየኩት ጥያቄ ልድገምላ ወንድዋልኝ በደንብ አድርገኝ። አዎ ዶማው ቆፋሪ ነው ወይስ ተቆፋሪ ነው? ቆፋሪ ነው። መቆፈሪያ ነው ወይስ ቆፋሪ ነው? መቆፈሪያ ነው። ቆፋሪ ነው የሚቆፍበት ሌላ አካል ከሌለው ቆፋሪ ብቻውን ሊቆፍር አይችልም እኮ። ቆፋሪ ነው ወይስ መቆፈሪያ ነው? መቆፈሪያ ነው። መቆፈሪያ ነው። ተስማማን። አሁን ጥያቄውን አዞርኩትና ዶማው ተቆፋሪ ነው ወይስ ቆፋሪ ነው? አሁን እዚህ ጋር ምን አይነት ነገር አለ መሰለህ? እያወዳደርክ ያለው ከሁለቱ ተቆፋሪ ነው ወይስ ቆፋሪ ነው ስትል ሁለቱም አይደለም ነው የምትለኝ። ሁለቱም አይደለም። ሶስተኛ አማራጭ ትሰጠኛለህ እኮ ወልደዋል። ሶስት ነገር ነው ያለው። ለምን እኔ አሁን ምንድነው ፎልስ ዳይኮቶሚ ተጠቀምኩኝ። ብላክ ኤንድ ዋይት ፋላሲ ይባላል። ያ ነገር ማስተካከል አለብህ። እኔን አጠያየቄ ልክ አይደለም ነው። ለምን ሶስተኛ አማራጭ አለ? ሶስት ነገር ነው መጀመሪያ ያወራ ነው። ቆፋሪ ተቆፋሪና መቆፈሪያ አለ ብለን አለን። ፎልስ ዳይኮቶሚ ሰራው። ምንድነው ያደረኩት? ፎልስ ዳይኮቶሚ ሲሰራ ብላክ ኤንድ ዋይት ፋላሲ ያመጣው ገብቷል። እንደገና ደግሞ እንትን ነው ዲያላማ ውስጥ ነው ያደረኩት። ፎልስ ዲያላማ ተጠቀምኩኝ። ቆፋሪ ነው ወይስ ተቆፋሪ ነው ስለ አይ ቆፋሪም መቆፈሪያም አይደለም። አሁን ምንድነው አሁን እዚህ ጋር ምን መሰለህ አንተ አንደርስታንድ ቋንቋ እንደ ሰው ነው። አንተ እንዳስቀምጥ ነው እንደ ቋንቋ ሳይሆን እኔ እንትን ነው ማወራለህ። እኔ ኦንቶሎጂካል ሜታፊዚካል ዶማ አይቆፈርም እንዴ? ዶማ አይቆፈርም። መቆፈሪያ ነው ዶማ። ወይ አዳምጠኝ። እኔ አንተ እንደዛ አልከኛል። እኔ ደግሞ ልጠይቅህ ዶማ አይቆፈርም? እሺ አይቆፈርም። ካንተ ውጭ አይቆፈርም። መቆፈሪያ ነው ዶማ። ምንድነው ተግባሩ? የዶማ መቆፈሪያ ነው። መቆፈር ስለዚህ ካልቆፈረ እንዴት መቆፈሪያ ትለዋለህ? ካልቆፈረ ቆፋሪው አንተ ነህ። ከአንተ ውጭ ዶማ በራሱ መቆፈር ይችላል? ዶማ አንተ እሺ፣ አንተ ዶማውን አስቀምጠው ቆፋሪ ነህ አንተ ያለ ዶማ ነገርኩህ። እኔ ቆፋሪ ነኝ። ያለ ዶማ አልቆፍርም። አዎ በቃ እሱን ነው እኮ የምልህ። ስለዚህ እኔ ምንድን ነኝ? ስለዚህ አንተ ሰው ነህ። እኔ መቆፈሪያ ነኝ፣ ተቆፋሪ ነኝ። ቆፋሪ ነኝ። ቆፋሪው ዶማው ነው እንጂ አንተ አይደለም።
አንተ ከሆንክ ያለ ዶማ አንተ ከሆንክ ቆፋሪው አንተ ከሆንክ ያለ ዶማ ቆፍርና ያለ ዶማ መቆፈር ያስፈልገኛል፣ ኢንስትሩመንት ያስፈልገኛል። ልክ ነህ። ለምሳሌ ኤግዛምፕል ወለዋል። ቆይ አንድ ጊዜ ተረጋጋ። ረባላ ህፃን ልጅ አታውራኝ። ህፃን ልጅ ነው፣ እንደ ህፃን ልጅ አትደራረብ ስታወራ ማለት ነው። እኔ አሁን አንተን በጥፊ ብመታ እኔ ፍርድ ቤት የሚከሰሰውና የሚጠየቀው እኔ ነኝ ወይስ እጄ ነው የሚጠየቀው? እጅ እኮ ያንተ አካል ነው እኮ። ማን ነው የሚጠየቀው? ነው የጠየቅኩ እጄን ነው ሰዎች የሚጠይቁት ወይስ እኔን ነው የሚጠይቁት? በእጁ በጥፊ መታው ነው የሚባለው። አዎ። ስለዚህ እጄ መምቻ ነው ተማቺ ነው ወይስ ተመቺ ነው? እጅህ ያለ አንተ አይመታም። ያለ እጅህ አንተ አትመታ። ያለ እጅ መምታት አልችልም። ትክክል ነህ። ያለ እጅ መምታት አትችልም። ያለ አንተ ደግሞ እጅህ አይመታም። ስለዚህ እኔ ምንድን ነኝ አሁን በተርም ደረጃ በፐርሰንት ደረጃ ምንድን ነው የምባለው? እኔ መቺ ነኝ ተመቺ ነኝ መምቻ ነኝ? እጅና አንተ አትነጣጠሉም። እንዴት ነው አትነጣጠልም? ግን እኔ ምንድን ነኝ የጠየኩት ጥያቄ? ሰው ነህ። እኔ ምንድን ሰው ነኝ። ኦኬ ጥሩ። እኔ መቺ ነኝ ተመቺ ነኝ ወይስ መምቻ ነኝ? እኔ አንተ መቺ ነህ። መቺ ነኝ። እሺ እጄ ምንድን ነው? መምቻህ ነው። መቺ ነው ወይስ መምቻ ነው? መምቻህ ነው። ኦኬ ጥሩ። አሁን ጥያቄውን አዞርኩና ምን አደረግኩኝ? እጄ ተመቺ ነው ወይስ መቺ ነው ብዬ በጠይቅ ምንድን ነው የምትለኝ? እጄ ተመቺ ነው ወይ መምቼ አይባልም። አንተ አልተመታህም እኮ። እጄ መቺ ነው ወይስ ተመቺ ነው ብዬ በጠይቅ ምንድን ነው የምትለው? መች ተመታህ? ተመታ አይደለም ጥያቄ ነው የጠየቅኩህ እኮ። መቺ ነው። እሺ በቃ በጣም በጣም የወደቀ ነው። ምንድን ነው ሁለት አማራ አቀረብክልኝ። መቺ ነው ተመቺ ነው አልከኝ። መቺ ነው አልኩህ እኮ። ሶስተኛ ሁለቱንም አይደለም። በእጄ ነው የመታሁ እንጂ መቺው እኔ ነኝ ራሱ ባለቤት፣ ተጠያቂው እኔ ነኝ ራሱ። ምን መሰለህ ከአንተ ነጠልከውና እጅህን ከአንተ ነጠልከውና ጠየቀኝ። ከአንተ ነጠለ አይደል እንዴ? ተጠያቂው ማን ነው? እጄ ነው ወይስ እኔ ነኝ? በኋላ ላይ ያው ከአንተ ነጠለ። አንተ ከእጅህ አትለይም፣ እጅ ከአንተ አይለይም እያልኩ ነው። አይለይም። ልክ እኮ ነህ። አይለይም በሚለው እስማማለሁ እኮ። ከኔ ውጭ አይደለም እጄ። ልክ እኮ ነህ። ግን እጄ መምቻ ነው ወይስ ተማቺ ነው ወይስ ተመቺ ነው ብዬ ስጠይቅ ምንድን ነው ያልከኝ? ይህንን ጥያቄ እንዴት አድርጌ ልመልስልህ መሰለህ? አንተ ያለ እጅህ አለህ? አንተ ያለ እጅህ ያለበት ጊዜ እኔ አሁን እኮ ይኸውልህ እጄን ነጥዬ አይደለም ያልኩህ። በሁለት ነገር ይኸውልህ ወልደዋል። አይ እንግዲህ አታሰልችኝ። ያለ እጅህ ያለህበት ጊዜ አለ ወይ? አንተ ያለ እጅህ ያለህበት ጊዜ አለ? የለም። እኔ ሁለት ምሳሌዎችን ሰጠው እንዲገባ። አትደራረብ። እኔ ተደራርቦ የሚያወራ ሰው አልወድም። አትደራረብ ስታወራ። ባክ ኤንድ ፎርስ ዲያሎግ አድርግ እስከ መጨረሻው ድረስ፣ ግን አትደራረብ ስታወራ። ሚውተር አንሳ። አትደራረብ። ባክ ኤንድ ፎርስ ዲያሎግ አትደራረብ። ሳትደራረብ አውራ። የምጠይቀን ጥያቄ በቀላሉ ላስረዳ። የምጠይቀን ጥያቄ ማለት ነው። ቅድም ምን አልከኝ? ዶማ መቆፈሪያ ነው ወይስ ቆፋሪ ነው ስል ምንድን ነው ያልከኝ? መጀመሪያ ላይ ምንድን ነው ያልከኝ ነው? ምንድን ነው የምትለኝ? ምንድን ነው ያልከኝ? ምንድን ነው ያልከኝ የነበረው ቅድም? ዶማ መቆፈሪያ ነው ወይስ ቆፋሪ ነው ስል ምንድን ነው ያልከኝ ቅድም? ይኸውልህ ቆፋሪ ያለ ቆፋሪ መቆፈሪያ ሊኖር አይችልም እኮ። እኔ እስማማለሁ። ጥያቄውን የምጠይቅህን ጥያቄ ለምን አትመልስም? የምጠይቅህን ጥያቄ ለምን አትመልስም? እሺ ምንድን ነው እስኪ? ዶማ ቅድም ስል ዶማ መቆፈሪያ ነው ወይስ ቆፋሪ ነው ስል ምንድን ነው ያልከኝ? ወሂድዬ ምንድን ነው መሰለህ፣ አሁን አንተ ችግሩ መሰለህ የሆነች ፎርሙላ አስቀምጠሃልና ያችን ፎርሙላ ጥያቄ የምጠይቀውን ጥያቄ መልስልኝ። መቆፈሪያ ዶማ መቆፈሪያ ይባላል። ካልፈለክ በቃ አላስገድድም። ዶማ መቆፈሪያ አይባልም። መቆፈሪያ አይባልም አላልኩም። መቆፈሪያ ነው ወይስ ቆፋሪ ነው ስል ምንድን ነው ያልከኝ ቅድም? መቆፈሪያ ነው። ቆፋሪው ደግሞ ቆፋሪ ነው። በቃ እሱን ነው የፈለግኩት። አሁን ጥያቄውን አዞርኩትና እኔ ምን አደረግኩኝ መሰለህ? ስታዞሩ አደረግኩትና ኧረ በለው ምን አይነት እንትን ነው እባካችሁ! እንደዚህ አይነት ከዶማ ያልተሻለ ሰው ጋር ማውራት ይከብዳል። በል ውረድ፣ ሂድ፣ ውረድ። ወይ ደግሞ ሚት አድርጋ አቃንታት ስለ ዶማ አውርተን እንዋል እንዴ? በእናትህ ስንት ነገር ሰው ዶማ ይሻላል ካንተ። በል ውረድ። እሺ እንደዚህ አይነት ሰው አጋጥሞኝ አያውቅም በህይወቴ። ማለት ላስረዳው በሞክር በእንትን ስል መቆፈሪያ ነው ወይስ ቆፋሪ ነው ሲባል መቆፈሪያ ነው አለ ዶማው። ከዛስ ቆፋሪ ነው ወይ ስለው አይደለም አለኝ። ቆፋሪ ነው ወይስ ተቆፋሪ ነው ስለው ቆፋሪ ነው ይለኛል ተመልሶ። ሶስት ኦፕሽኖች አሉ። ዶማ ቆፋሪ ነው ተቆፋሪ ነው ወይስ መቆፈሪያ ነው ስለው መቆፈሪያ ነው አለ። በቃ አለቅ።
ዶማ ቆፋሪ እንደማይባል ሁሉ መፍጠሪያ ነው። የአላህ ንግግር መፍጠሪያ ነው። ፈጣሪም ፍጡሩም አይደለም፣ መፍጠሪያ ነው። ከፈጣሪ ጋር እሱ እንዳለው ማለት ነው። እጅ ማለት ከባለቤቱ አይለይም፣ ከተማችው አይለይም። ለምን? ከራሱ ጋር ያለ የራሱ ፓርት ነው። ልክ እንደዛ ሁሉ የአላህ ንግግርም የአላህ ቃልም ከአላህ የሚለይ ነገር አይደለም፣ መፍጠሪያው ነው። ሁን የሚለው ቃል መፍጠሪያው ነው። ነገር ግን ፈጣሪም አይባልም ፍጡርም አይባልም። ፈጣሪ አላህ ነው። የሚፈጥርበት ነገር ደግሞ የሚፈጥርበት ደግሞ ኢንስትሩመንቱ ምን ይባላል? ቃሉ ይባላል። የተፈጠሩ ነገሮች ደግሞ ፍጥረታት ናቸው። ነገር ምን አይነት በየአይነት የሆነ ልጅ ነው። ቀጥሉ ጃቢር። ሰላም ቀጥሉ ጃቢር። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እዚህ ጋር የሆነ ነጥብ ነበረኝ ኡስታዝ። አንተ ለመቆፈር ምንድን ነው የሚያስፈልግህ እንዲገባው ማለት ነው? ልጁ እንትን አይደለም፣ ልጁ እንትን ነው ዝግትግት አድርጎ ነው እንትን የሚለው። ይሄኛው ግን ምንድነው ሀሳቡ ላይ አሁን ኡስታዝ ለመቆፈር መቆፈሪያ ያስፈልገዋል፣ መቆፈሪያው ደግሞ ለመቆፈር ቆፋሪ ያስፈልገዋል እና በዚህ በቀላሉ መረዳት ይችላል። ግን ልጁ አይዲ እኔ እንጃ እንዴት እንደሆነ እኔ እንጃ አልገባኝም። እኔ በእንትንም ሰጠሁት፣ በእጅም ሰጠሁትም በእንትንም ሰጠሁት እንዲገባው ማለት ነው። በጣም ቀላል ነው ያመጣሁለት ማለት ነው። የዘለለው ሀሳብ አለ። የሆነ ክፍለ ዘመን የሆነ ነገር ውስጥ ታጉረክ የሆነ ታይም ላይ ስትወጣ የሆነ ብዙ የዘለለክ ነገር አለ ምናምን እና መኪና መንገድ ላይ ስታይ ራሱ እንዳይበላይ ምናምን ብለህ ልሮጥ ትችላለህ እና የሆነ በቃ ሚስ ያደረገው ነገር አለ። የሆነ ዘመን ዘሉታል። እንደዚህ በእንትን ላይ እንደዛ ነው የገባኝ። ቀለል አሁን ቀለል ጃቢ ቀለል ያስሚን እና ላወራት ያስሚን። አሰላሙ አለይኩም። ሰላም ወራህመቱላህ ኡስታዝ። ድሮ በልጅነት ሚዶ ታውቂያለሽ? ሚዶ አበጣሪ ነው ተበጣሪ ነው ወይስ ማበጠሪያ ነው? ማበጠሪያ። በቃ አበጣሪ ነው ወይስ ተበጣሪ ነው ብዬ በጠይቅሽ ምንድን ነው የምትይው? ሁለቱም አይደለም። ሁለቱም አይደለም። እኔ እኮ በጣም እኮ ሲምፕል ነገር ነው። ይኸው እንዲሁ እንደው በቀላል እንኳን እንትን ለማለት ይቻል ምናልባት እስቲ እናውራው። ኦኬ ይቻላል። መቀጠል ይፈልጋል በዚሁ ነጥብ ላይ ከፈለገ